አንተ ቆይ ምን አይነት ጉድ ነክ? የሰው ልጅ ጥሩም ሲሆንልክ ምንድነው የሚሻለክ? ምንድነው የምትፈልገው? ከዚህ በላይ ምን ትሆንልህ ልጅቷ? እንዴ እሱ የሆነ ሰው መጥቶ አንተን በተናገረ ቁጥር እሷ ናት የላካችሁ ትላለህ። እሷ ደግሞ አምጥታ እኔ የለሁበትም ብላ ስታስታርቅ እሷን እንደመጥፎ አድርገህ ትጠራጠራታለህ። ምን ታድርግ? ትሸከም እንዴ? ይቅርታ ጥፋተኛ ሆና እኮ አይደለም አንተን ይቅርታ የጠየቀች። አንተ ነህ ትልቅ ጥፋት ያለብክ። እንደ ጥሩ ሰው አንተ ጥሩ ሰው ነክ የዋህ ሆኜ ምናምን። ኧረ እባክህ ማነው የዋህ? አንተ በጣም ነው እንደ የዋህ የሆንከው። ኧረ እባክህ ሚስቱን በመበደል ነው የዋህነት? ወንድነት የዋህነት ሚስትን በመበደል ነው? ሚስትን በማስቀየም ነው? እሷ ለአንተ በጣም ጥሩ አንተ ካደረግከው ነገር እኮ እሷ ምንም ነገር እሷ እንደ መጥፎ እንደ ክፉ ሴት መጥፎ ነገር እንደሰራችብህ አድርገህ የምታወራው እዚህ ጋር እሷ ምን ሰርታብህ ነው? አንተ ከእሷ የበለጠ ነገር እኮ ሰርተህባታል። ብዙ ነገሮችን በድላታል። ግን ያን ሁሉ ነገር ትታ ሰላም ፈልጋ ይቅርታ እየጠየቀችክ ወንድሜ ጋር በእሷ ምክንያት የተጣላችሁ ስለመሰላት ራሷን ነፃ ለማድረግ ይቅርታ እንዲጠይቅ ካደረገች ከዚህ በላይ ሁለታችሁ ለማስታረቅ ከማድረግ ውጭ ሌላ ያሰበችብህ ነገር የለም። ደስ አላልሽኝም ከባለፈው ጀምሮ ምናምን እንዴ ምን ትሆንልች ልጅ? ሰው ሲርቁትም ሲቀርቡትም መከራ ነው እንዴ? ጥሩም ሲሆንልህ መጥፎም ሲኮንብህ አንተ መከራ ነው። በቃ ሂድና ተልከስከሱ ሽማጋ ማለት ነው። የኤርሜላ እግር ስር መውደቅ አለብህ። እውነት ነው የኤርሜላ እግር ስር መውደቅ አለብህ። በጣም ነው እንዴ እግሯ ስር የሚወጥቀው? እኔ እኮ እውነቴ ነው ሩታ የምሬ ነው የምልህ ጀግና ሴት ናት። ያን ሁሉ ነገር የትኛውም ሴት የማተውን ጠባሳ ትታ ይቅርታ ማድረግም ይቅርታ መጠየቅም በጣም ትልቅነት ነው ላወቀው ሰው። ላላወቀው ሰው ግን ያው ነው። አንተ ግን እሷ ይቅርታ የጠየቀችን እንኳን ይቅርታ አላረክላትም ማለት ነው። ግን እሷ ያን ሁሉ ነገር ያደረካትን ነገር ሁሉ ያንን ሁሉ ረስታ ይቅርታ ጠየቀች። ካየክ ትልቅነት ማለት እንደዚህ ነው በቃ። አንተ ግን የምታስበው በቃ ተንኮል አስባ ነው፣ ሌላ ነገር አስባ ነው፣ እንደዚህ ብላ ነው። እንዴት ተንኮል ካሰበች ከነ ሜሪ ጋር ለምን ትጣላለች? ከነ ዳኒ ጋር ለምን ትጣላለች? እነሱን ከህይወት አውጡልኝ ብላ ለምን ትጨቃጨቃለች ከነሱ ጋር? ተንኮል ብታስብ አብራ ነው የምታስበው። ተንኮል ብታስብ አንተን ይቅርታ መታ መጠየቅ እኮ አይጠበቅባትም አይደል እንዴ? ግን አንተ ውስጥክ ላይ ተንኮል በቃ አንተ ጭንቅላትክ ተንኮል ስለሚያስብ ሁሉም ሰው እንደራስክ ነው የሚመስልክ። በጣም ነው እንደ የዋየውን እኮ ደግሞ ራሱ ሰው ስለ ራሱ አያወራም። ሰው ነው ሰው ስለ ራሱ አያወራም። ሰው ነው ለአንተ ሊያወራልክ የሚገባው። አንተ ስለ ራስክ ማውራት የዋህ ነህ። እውነትህን ነው እንዴ? በጣም ነው እንደ የዋህ የሆንከው። እንደውም ካልክ እሷ በጣም የዋህ ናት የምር። ይፋ በትክክል ጀግና ነክ ማለት አንድ ወንድም የሚያደርገውን ነገር ነው ያደረግከው። ትክክለኛ ነገር ነው ያደረግከው። ለወንድምክ መከላከል ያለብን ጥግ ተከላክላል። ግን በቃ ወንድምክ ሊረዳ ካልቻለም ጥፋተኛ ነህ ተባለ፣ ይቅርታ ጠየቀ። ግን አንተ በዚህ ልክ እንደዚህ መናገርም እንደዚህ እንትን ማለትም የለብህም እንዴ። ልጅቷ እኮ ለእናንተ አስባ ነው እንደዚህ በቃ ማለት የሆነ ነገር በተፈጠረ ቁጥር ኤፍሬም የሆነ ነገር ባረገ ቁጥር ልካክ ነው ልከሽው ነው እንደዛ ነው የምትላት። ስለዚህ ይሄ ደግሞ አሁን እሷን ነፃ ያረጋታል። አሁን ምን ትላለክ? እሺ አሁን እንደዚህ ብለክ መለስካት። ብቻ በጣም ያሳዝናል። የምሬ ነው ቤተሰብ በጣም ነው የሚያሳዝነው። ማለት ከአንድ ሰው እንደዚህ አይነት ነገር አይጠበቅም። ለሆነ ሰው ክብር ሊኖርክ ይገባል። እና በዚህ ልክ እንደዚህ መሆን የለብህም። ቢያንስ እንኳን እሺ ብለክ ነው ይቅርታ ጠየቀ ካለ ላመጣሽ አስታራቂ ሆነሽ መግባት የለብሽም ማለት አይጠበቅብም። እንደዚህ አይነት ነገር ማብረድ አትፈልግም። እሷን በእያንዳንዱ ምክንያት ማየት ትፈልጋለህ። ገባ? ትናፍቃለች። በቃ የሆነ ነገር የሆነ ምክንያት ተፈልጎ እንድትመጣ እንድታያት ትፈልጋለህ ማለት ነው። እና ይህን ነው የምትፈልገው። ሰላም አትፈልግም። እሷ ግን ሰላም ፈልጋ ከአንተም ጋር ሰላም አውርዳ ከውሽማም ጋር ሰላም አውርዳ እየኖረች ነው ልጅቷ ማለት ነው። የራሷን ህይወት በቃ ማለት ከልጇ ጋር ህይወት እኮ ከወንድ ጋር መንዘላዘል ወይም ደግሞ ከሴት ጋር መንዘላዘል አይደለም። ይሄ ህይወት አይደለም። ይሄ ዘላልነትና እንዝላልነት ነው። በቃ የራሷን ህይወት ለመምራት እየታገለች ያለች ሴት ናት። አንተን ትተሃለች። ግን አንተ እሷን መተው አትፈልግም። አይኗን ማየት ትፈልጋለህ። በየቀኑ እየመጣች በሆነ ሰበብ እያረገች እየመጣች እንድታያት ትፈልጋለህ። መራቅ አትፈልግም። ምክንያቱም ትወዳታለህ። ያኒ እልህ ይዞክ ነው፣ ወንድነት ይዞክ ነው። እሷን ለማናደድ እሷን የሆነ ነገር ለማድረግ ነው እያደረክ ያለው ነገር ማለት ነው። እና እየሄድክበት ያለው መንገድ ደግሞ ትክክል አይደለም። ትክክል ያልሆነ መንገድ ላይ ደግሞ መገኘት የለብም። አንተ ትልቅ ሰው አይደለክ እንዴ? እንደ ትልቅ ሰው አስብ እንጂ። ኤፍሬም ግን ጀግና ነክ የምር። በቃ አንተ የወንድምነትን ጥግ አሳይተዋል። ወንድምነትን አሳይተዋል ማለት በቃ ማሰብ ባለብህ ልክ አስባል። ግን እሱ ሊገባው አልቻለም። ምክንያቱም አንዳንድ ጊዜ ፍቅር እውር ነው ይባላል እና አውሮትም ሊሆን ይችላል። የሆነ ቀን ደግሞ የታወረው አይኑ ሲገለጽ የታወረው ልቡ ሲገለጽ ደግሞ ሁሉንም ነገር በሰዓቱ ለጊዜ ትታችሁ ዝመሩታ። ግን በቃ ከነሱ ማለት እንደዚህ የምትናቂበት ቦታ እንደዚህ የምትባይበት ቦታ መገኘት ራሱ የለብሽም። መገኘት የለብሽም። ምክንያቱም የምትከበሪበት ቦታ ነው መገኘት ያለብሽ። ሲጀመር አንቺ ጀግና ሴት ነሽ። የምሬ ነው ጀግና። የትኛዋም ተፋታ ወንድሙና ታናሽና ታላቅ ተጣሉ በእኔ ምክንያት ብላ መጣ የምታስታርቅ ሴት የለችም። የምታቀጣጥል እንጂ አይተናል።
የምታያይዝ የምታቀጣጥል እንጂ የምታበርድ ነገር የምታበርድ ሴት የለችም። ውሽማንም ብንሆን አይተናታል በጥቂቱ ማለት ነው። ምን እንደተፈጠረ ምን እንደተናገረች ምን እንዳለች በጣም አይተናታል። እያቀጣጠለች ነው በወንድምና በወንድም አድገብታ እያቀጣጠለች ያለች እሷ እንጂ የኔና የሱን ጉዳይ ለኔና ለሱ ታይ። እሷ እኮ በሷ ምክንያት እየተጣላ ስለሆነ ነው እየተጣላ ስለመሰላት ነው አንተ ልትናገር የቻለችው። ሌላ ነገር እኮ አይደለም። ልታስታርቃችሁ የመጣችሁ በዛ ልክ ነው። አንድ ሴት ሰላም እናውርድ ሰላምን አልፈልግም ይሄ የሆነ ሰላምን አልፈልግም እኔ አንቺን በየሰዓቱ እየተጨቃጨቅን በየሰዓቱ በሆነ ምክንያት አንቺን ማየት እፈልጋለሁ ይመስላል። እንደዛ ነው የሚመስለኝ ማሮች አይመስላችሁ? እና ይፋ እኔ ይፋን በጣም ነው ማደንቀው። በጣም በቃ ማለት ከዚህ በፊት በእርግጥ ሩታን ብዙ ነገር ተናግሯታል ያኔ አይረሳም። ግን አሁን ላይ ደግሞ ለእሷ ጎን ቆሞ ወንድሙን ለማዳን ሲሞክር ወንድሙ እንደዚህ ማድረጉ ቢደብርም ኤፍሬም ግን ጎበዝ ነው። በቃ ማለት የወንድምነት ነገ አይቆጭም። ዛሬ እንደዚህ ተናግረው ነገ የሆነ ነገር ሆኖ አልቅሶ ቢመጣ ወይም የሆነ ነገር ሆኖ እንዲሆንኩ ቢልክ አይቆጭም። አንድን ሰው መንገዱን ለማስያዝ ስትሞክሩ ካልያዘ መተው ነው በቃ ልክ እንደ ኤፍሬም መተው ነው። ግን እግሯ ላይ ውደቅ የሚለው ነገር ውሽሚት ጋር እግሯ ላይ ውደቅ የሚለው ነገር ነው ያስማማኝ። ምክንያቱም ያጠፋው ነገር የለም የራሷን ስህተት ነው የነገርከው። ምስጢር ደግሞ ያልከውን አለ የሷ መረጃ አለ ምናምን ያልከውን ደግሞ ብታወጣልን ደስ ይለናል። የምሬ ነው። መረጃ የምትሉትን ነገር አውጥታችሁ ይፋ አድርጋችሁ ብታሳዩን በጣም ደስ ይለናል ማለት ነው። እና የኤፍሬም መረጃውን ብታወጣባት እኔ ደስ ይለኛል። የምሬ ደስ አይላችሁም ማሮቼ? ያለባትን መረጃ አውጥቶ አብርሽ ሲያለቅስ ማየት የናፈቀው ወንድ ልጅ ሲነፋረቅ ደስ ይለኛል። እንደ አብርሽ አይነት ወንድ ልጅ ማለት ነው። እና ሲነፋረቅ ማየት እፈልጋለሁ። ዛሬ እሷ እንደዚህ ክብር ያሳጣትን ነገ ደግሞ እሱ ክብር የሚያጣበት ቦታ ሆኖ ማየት እፈልጋለሁ ማለት ነው። የምሬ ነው። የሰው ልጅ የዘራውን ነው የሚያጭደው። ዛሬ አንተ እንደዚህ እንደሆንክ ነገ ደግሞ ወደታች ሆነክ ትታያለክ ማለት ነው። እና በነገራችን ላይ የሩታም እንደዚህ መሆን እኔ ግራ ነው የገባኝ። ቤተሰብ የምር ግራ ገብቶኛል እንደዚህ መሆን የሷ ማለት ነው። ያኔ እንደዚህ ሰላም ሆና ሰላም ፈጥራ ምናምን በቃ ማለት ግራ አይገባም። ያው አብርሽም ግራ አጋብቶ ድንገት የሆነ ሰው ሲቀየርባችሁ ግራ ይገባችኋል። አበጋዝም ምናልባት ግራ በጣም እኮ ነው የሚፈራት። በነገራችን ላይ ምሬ ነው በጣም ይፈራታል። እና በጣም ይንቦቆቦቃል ይፈራታል ማለት ነው። ምን ያህል አይል እንዳላት ያውቃል። መሄድ ከፈለገች ምን አይነት ርቀት እንደምትሄድም ያውቃል ማለት ነው። እና ለዛም ይፈራታል። በጣም ነው የሚንቀጠቀጠው። የሆነ ነገር ታደርገኛለች የሆነ ነገር ታደርጋለች የሆነ ነገር አስባ ነው ምናምን የሚለው የሚጨነቀው ራሱ ስለሚፈራትና ያኔ በቃ ምን አይነት ርቀት መሄድ እንደምትችል በራሷ ምን አይነት የምትተማመን ሴት እንደሆነች ምን አይነት ጀግና ሴት እንደሆነች ስለሚያውቅ ማለት ነው። በቃ በጣም ነው የሚፈራት። በቃ የሆነ ነገር አስባ ነው የሆነ ነገር ልታደርገኝ ነው እንደዛ ነው ብሎ የሚያስበው ማለት ነው። እና በዚህ አጋጣሚ አትፍራ። አንዳንዴ ምን አለ መሰላችሁ ሁሉም ነገር ሲደክማችሁ መተውን ትለምዳላችሁ ማለት ነው። የሆነ ነገር ትተውታላችሁ። በቃ ጊዜ ይፍታው ብላችሁ ትተውታላችሁ። ጊዜ ሲፈታው ደግሞ እናንተ ልባችሁ ምን ሆኖ ይጠብቃል? ጠንካራ ሆኖ ተደላዶ በቃ ያንን ሰው ማትፈልጉበት ጊዜ ይመጣል ማለት ነው። ስለዚህ ሩታም እንደዛ ነው እያደረገች ያለችው። ለማንኛውም አትፍራ።